እኛ መውሊድ ስናከብር የተለመደው ነገር ሆኖ በመረዳዳት መተዛዘን መፈጸም ያለበት ነገር ሆኖ እንዲሁም ነብዩን ወዳለው ብሎ የግን ሰው ሱናቸውን በመከተልና የከለከሉትን በመከተል መሆን እንዳለበት ላስገነዝብ እወዳለሁ። We must move beyond symbolic unity and establish real-time mechanisms to share. ከመልከታ አንድነት ባለፈ አንድ ጎረቤት ሀገር ቀውስ ሲያጋጥመው ሙያዊ ዕውቀትን የላቦራቶሪ አቅምንና የአደጋ ጊዜ አቅርቦቶችን ወዲያውኑ የምናቀርብበት ወቅታዊ ስርዓት መዘርጋት አለብን። ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾቻችን፣ ሀገሬ ዜና ጀምረዋል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ዳግም ተገኝ ነኝ። በመጀመሪያም ቀዳሚው ወዳደረግነው መረጃ አለፍኩኝ። የነብዩ መሐመድ የልደት በዓል መውሊድ በታላቁ አንዋር መስጊድ ተከብሮ ውሏል። የዘንድሮውን የመውሊድ በዓል ሀገራዊ ምክክሩ በስኬት በተጠናቀቀ ማግስት የሚከበር መሆኑ የተለየ እንደሚያደርገው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼህ አብዱል ከሪም ሼህ በድረዲን ለሀገር ሰላም መረጋገጥ አጋርነታችንን ማሳየት እንዲሁም ተባባሪነታችንን ማጠናከር አለብን ሲሉ መልእክታቸውን አስተላልፈዋል። ሙሴ ከበደ ተጨማሪ አለው። 1501ኛው የነብዩ መሐመድ የልደት በዓል መውሊድ በዛሬው ዕለት በታላቁ አንዋር መስጊድ ተከብሯል። በክብረ በዓሉ ላይ የእንኳን አደረሳችሁ መልእክታቸውን ያስተላለፉት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼህ መሐመድ ሸሪፍ የነብዩን መውሊድ ስናከብር መልእክተኛውን ባስተማሩ መሰረት በመታዘዝና በመረዳዳት መሆን አለበት ብለዋል። ነብዩን መውደድ እርሳቸውን የወደዱትን መውደድ፣ የጠሉትንና የከለከሉትን በመጥላትና በመከልከል መሆን አለበት ሲሉም ተናግረዋል። የዘንድሮ የመውሊድ በዓል ሀገራዊ የምክክር ጉባኤው በስኬት በተጠናቀቀ ማግስት የሚከበር በዓል መሆኑ የተለየ እንደሚያደርገውም እንዲህ ገልጸዋል። እኛ መውሊድ ስናከብር የተለመደው ነገር ሆኖ በመረዳዳት መተዛዘን መፈጸም ያለበት ነገር ሆኖ እንዲሁም ነብዩን ወዳለው ብሎ የግን ሰው ሱናቸውን በመከተልና የከለከሉትን በመከተል መሆን እንዳለበት ላስገነዝብ እወዳለሁ። ከዚህ በመቀጠል የዘንድሮ መውሊድ ልዩ የሚያደርገው ህዝባችን በኢትዮጵያ ደረጃ የምክክር ጉባኤ አጥቦ ሙስሊሙን ሌላውንም ማህበረሰብ ተጠቃሚ ያደረገበት ወቅት ነውና እኛ ዘንድሮ ይህን መውሊድ በልዩ ደረጃ ላይ እናድርገዋለን። ብዙ ስኬት ተከናውነዋል። ወላኪን ግን ይሄ ለኢትዮጵያ ሙስሊም ማህበረሰብ ጥሩ ደስ የሚል ስኬት ነው ብለን እንመክታለን። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼህ አብዱል ከሪም ሼህ በድረዲን በበኩላቸው እስልምና ወደ ሌላ የትኛውም ሀገር ከመስፋፋቱ አስቀድሞ ነብዩ መሐመድ ወደ ሀበሻ ሂዱ፣ ሀገሪቱ ጥሩ ናት፣ በውስጧም ፍትሐዊ ንጉሥ አለ በማለት የኢትዮጵያን ታላቅነትና ፍትሐዊነት መስክራቸውን ገልጸዋል። ሀገርን መውደድ ከእምነት ነው ያሉ ተቀዳሚ ምክትል ፕሬዝዳንቱ በዓሉን በሰላም የምናከብረው ሀገር ሰላም ስለሆነ በመሆኑ የሀገርን ሰላም ማስጠበቅ የሁሉም ሰው ኃላፊነት ሊሆን እንደሚገባ አሳስበዋል። ኢትዮጵያውያን ለሰላም መረጋገጥ አጋርነታችንን ማሳየትና ተባባሪነታችንን ማጠናከር አለብን ሲሉም መልእክታቸውን አስተላልፈዋል። የሰላማችንን ጉዳይ፣ የልማታችንን ጉዳይ፣ የአንድነታችንን ጉዳይ ለማንም አሳልፈን የምንሰጠው ጉዳይ አይደለም፣ የኛው ጉዳይ ስለሆነ ስለዚህ የተከበራችሁ ውድ ምዕመናን መውሊዱን ስናከብረው አላህ በሚፈቅደውና ነብዩ ባዙ መንገድ በተለያየ ምክንያት ችግር ውስጥ ያሉ ወገኖቻችንን እስላም ክርስቲያን ሳንል ከጎናችን በማሰለፍ መውሊዳችንን ማክበር ይኖርብናል። እኛ ኢትዮጵያ ሙስሊሞች የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከየትኛውም ዓለም በላይ ልናከብረውና ልንወደው ይገባል። ነብዩ ሰለላሁ ዐለይሂ ወሰለም በዓመት አንድ ቀን ከብረው አይደሉም። ከጠዋት እስከ ማታ፣ ከማታ እስከ ጠዋት፣ ከሳምንት እስከ ሳምንት፣ ከወር እስከ ወር፣ ከዓመት እስከ ዓመት እስከ ዕለተ ሞታችን ድረስ በነብዩ ሰለላሁ ዐለይሂ ወሰለም ሱናና ፈለግ መኖር ይኖርብናል። በበዓል ዝግጅት ወቅትም ከተለያዩ የውጭ ሀገራት የመጡ አምባሳደሮች በመድረኩ ላይ ተገኝተው መልእክት አስተላልፈዋል። ከዛሬው ዕለት በፊት በተከናወነ የቁርአንና ሲራ ውድድርም ቀዳሚ ለነበሩ ታዳጊዎች ሽልማት የተበረከተላቸው ሲሆን ታላላቅ ዑለሞችን ታሳቢ ያደረገ እውቅናም ተከናውኗል።
74ኛው የዓለም ጤና ድርጅት የአፍሪካ ቀጠናዊ ኮሚቴ ጉባኤ በአዲስ አበባ መካሄድ ጀምሯል። አፍሪካ በጤናው ዘርፍ ያለችበትን የውጭ ጥገኝነት ማቆም እንዳለባት የተገለጸ ሲሆን ለአፍሪካ የጤና ሉዓላዊነቷን የማረጋገጥ ስራ ምርጫ ሳይሆን ግዴታ መሆኑ በመድረኩ ተገልጿል። ደምሶች ፈራው 74ኛው የዓለም ጤና ድርጅት የአፍሪካ ቀጠናዊ ኮሚቴ ጉባኤ በአዲስ አበባ መካሄድ ጀምሯል። በጉባኤው መክፈቻ ላይ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ባስተላለፉት መልእክት አፍሪካውያን ሀገራት በጤና ቀውስ ወቅት ዕውቀትን፣ የሰው ኃይልንና ሀብትን በጋራ የሚጋሩበት ስትራቴጂካዊ ስርዓት እንዲዘረጉ አሳስበዋል። አህጉራዊ ትስስሩ ከምልክታዊ አንድነት ባለፈ በተግባር ወደ ተደገፈ የጋራ ድጋፍ ሊሸጋገር እንደሚገባም አጽንኦት ሰጥቷል። አፍሪካ ከእርዳታ ጥገኝነት ወጥታ የራሷን የፋይናንስ አቅም እንድታሳድግና መድኃኒቶችንና ክትባቶችን በሀገር ውስጥ ማምረት እንድትጀምርም ጥሪ አቅርበዋል። ከምልከታ አንድነት ባለፈ አንድ ጎረቤት ሀገር ቀውስ ሲያጋጥመው ሙያዊ ዕውቀትን፣ የላቦራቶሪ አቅምንና የአደጋ ጊዜ አቅርቦቶችን ወዲያውኑ የምናጋራበት ወቅታዊ ስርዓት መዘርጋት አለብን። በዚህ ረገድ ሰፊ ትምህርት ወስደናል። ከዚህ ቀደም የነበሩት ተሞክሮቻችን እንደሚያስተምሩን ከሆነ የበለጸጉ ሀገራት በማንኛውም ምክንያታቸውን ማስረዳት እንኳን ሳያስፈልጋቸው ድጋፋቸውን ለማቋረጥ በወሰኑ ጊዜ ሁሉ ታዳጊ ሀገራት በተለይም አፍሪካውያን ዋነኛ ተጎጆች ይሆናሉ። ስለዚህ በአፍሪካ ሀገራት እንዲሁም በሌሎች ታዳጊ ሀገራት መካከል ያለውን ስትራቴጂካዊ ትብብር በተቋም ደረጃ ማጠናከር አስፈላጊ ነው። አፍሪካ በጤናው ዘርፍ እስካሁን የነበረባትን የውጭ ጥገኝነት ማቆም እንዳለባት የገለጹት ደግሞ የአፍሪካ ህብረት ኮሚሽን ኮሚሽነር መሐሙድ አሊ ዩሱፍ ናቸው። አክሎም አፍሪካ የጤና ሉዓላዊነትን የማረጋገጥ ስራ ከአሁን በኋላ ምርጫ ሳይሆን ግዴታ መሆኑን ተናግረዋል። በንግግራቸውም አህጉሪቱ በጤናው ዘርፍ ራሷን ለመቻልና የዜጎቿን ደህንነት በበቂ ሁኔታ ለመጠበቅ ስር ነቀል ለውጥ እንደሚያስፈልጋትም አሳስበዋል። ለጤናው ዘርፍ የሚውል የሀገር ውስጥ የፋይናንስ አቅምን በከፍተኛ ሁኔታ ማሳደግ፣ በአህጉሪቱ ውስጥ የክትባትና የመድኃኒት ማምረት አቅምን ማፋጠን እንዲሁም የአፍሪካ መድኃኒቶች ኤጀንሲን በማጠናከር በመድኃኒት ገበያ ላይ ያሉ መሰናክሎችን ማስወገድና የአቅርቦት ሰንሰለቱን ማሳለጥ ትኩረት ሊሰጥባቸው የሚገቡ ጉዳዮች መሆናቸውን ጠቁሟል። በአህጉራችን የጤና ሉዓላዊነትን ማረጋገጥ ካሁን በኋላ ምርጫ ሳይሆን ግዴታ ነው። ከፋይናንስ ጀምሮ እስከ ሀገር ውስጥ ምርት፣ ምርምርና ፈጠራ ድረስ በራሳችን ለመቆም ያሉንን አማራጮች ሁሉ መጠቀም አለብን። የዘንድሮ የአፍሪካ ህብረት መሪ ቃል በውሃና ንጽህና ዙሪያ ያተኮረ ነው። ንጹህና በቂ ውሃ ለማህበረሰባችን ጤና ያለውን ወሳኝ ጠቀሜታ ሁላችንም እናውቃለን። ክቡራንና ክቡራት፣ የአፍሪካ የጤና ሉዓላዊነት የሚጀምረው ውጤታማ ከሆኑ ብሔራዊ የጤና ስርዓቶች ነው። የአፍሪካ ህብረት ኮሚሽን ከአባል ሀገራትና ከአህጉራዊ ተቋማት ጋር በመሆን ለዚህ ግብ ስኬት ሙሉ በሙሉ ቁርጠኛ ነው። የአፍሪካ ህብረት፣ የዓለም ጤና ድርጅትና አጋሮቻችን የተቀናጀ አሰራር፣ የተሻለ አፈጻጸምና ደረጃ በደረጃ ራስን ወደ መቻል ለምናደርገው የጋራ ጥረት ቃል ኪዳናችንን ለማደስ እዚህ በጋራ እንደምንቆም ሙሉ እምነት አለኝ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖም በበይነ መረብ አማካኝነት ለጉባኤው ባስተላለፉት መልእክት አፍሪካ ከውጭ እርዳታ ጥገኝነት ወጥታ የራሷን የጤና ዕጣ ፈንታ በራሷ እንድትወስን አሳስበዋል። ዳይሬክተሩ አህጉሪቱ በሳይንቲስቶቿ በቴክኖሎጂና በሕክምና ኢንዱስትሪዎቿ ላይ ከፍተኛ መዋለ ንዋይ በማፍሰስ የጤና ሉዓላዊነቷን ማረጋገጥ እንዳለባት አጽንኦት ሰጥቷል። ባለፈው አንድ ዓመት 8 የአፍሪካ ሀገራት ዋና ዋና በሽታዎችን በማጥፋት ታሪካዊ ድል ቢያስመዘግቡም አሁንም የእናቶች ሞትና የፋይናንስ ቅነሳ ትልቅ ፈተና መሆናቸውን ዶክተር ቴድሮስ ገልጸዋል። ደቡብ አፍሪካ በአሁኑ ጊዜ ለኤችአይቪ ምላሽ ከሚውለው በጀት ውስጥ 3/4ኛውን ከሀገር ውስጥ ምንጭ ትሸፍናለች። ናይጄሪያም ለሳምባ ነቀርሳ የሚውለውን የሀገር ውስጥ የገንዘብ ድጋፍ ጨምራለች። በዚህ ቀውስ ውስጥ ጥገኝነትን ትቶ የጤና ሉዓላዊነትን ራስን መቻልንና ትብብርን ለመገንባት የሚያስችል እድል አለ። በአህጉራችን የሚገኙ በርካታ ሀገራት የጀመሯቸው በርካታ ተነሳሽነቶች ማየት የሚያበረታታኛል። የጤና ዘርፍን የወደፊት የገንዘብ አቅርቦት ስትራቴጂ በሚቀጥሉት 10 ዓመታት ውስጥ ቀጠናውን ከጥገኝነት ወጥቶ በሀገር ውስጥ የገንዘብ አቅርቦት ወደሚመራ ስርዓት እንዴት መሸጋገር እንደሚችል ያሳያል። የአፍሪካ የጤና የሰው ኃይል አጀንዳ ስር የሰደደውን የጤና ባለሙያዎች እጥረት ይጋፈጣል። በሕክምና ምርቶች ቁጥጥር ላይ ያለውን ቀጠናዊ ስትራቴጂ ደግሞ ለሀገር ውስጥ ምርት መሰረት ይጥላል። ይህም በኬፕ ታውን ባለው የቴክኖሎጂ ሽግግር ማዕከል አማካኝነት የሀገር ውስጥ ምርትን ለማጠናከር የዓለም ጤና ድርጅት የሰራውን ስራ ያጠናክራል። እንዲሁም ለአፍሪካ መድኃኒቶች ኤጀንሲ የሰጠውን ቴክኒካዊና ፋይናንሳዊ ድጋፍ ይጨምራል። we have given to the African Medicines Agency.
በጉባኤው መክፈቻ ላይም ለዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖም ደማቅ የክብር ዕውቅናና ሽኝት ተደርጎላቸዋል። የዓለም ጤና ድርጅት የአፍሪካ ቀጠና ዳይሬክተር ዶክተር መሐመድ ጃናቢ ጉባኤው ዶክተር ቴድሮስ በዋና ዳይሬክተርነት እያሉ የሚካሄድ የመጨረሻው አህጉራዊ ስብሰባ መሆኑን በመጥቀስ ለአፍሪካ የጤና ስርዓት ግንባታ ላበረከቱት ታሪካዊ አስተዋጽኦ የላቀ ምስጋና አቅርበዋል። ውድ ተመልካቾቻችን ሀገሬ ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። 1501ኛው የነብዩ መሐመድ የልደት በዓል በተለያዩ የኢትዮጵያ ክልሎች በድምቀት ሲከበር ውለዋል። በዓሉ በኦሮሚያ ክልል በጅማ ከተማ፣ በሐረሪ ክልል፣ በአማራ ክልል፣ በደቡብ ወሎ ዞን በሚገኘውና ለመጀመሪያ ጊዜ የነብዩ ልደት የተከበረበት ስለመሆኑ በሚነገርለት ጀማ ንጉስ መስጂድ በድምቀት መከበሩን ያሰባሰብናቸው መረጃዎች ያመላክታሉ። በዓሉ ሲከበር የነብዩን አስተምሮት በማስታወስ ለአቅመ ደካሞች ትኩረት መስጠት ይገባል ሲሉ በተለያዩ አካባቢዎች የተገኙ የሃይማኖት መሪዎች ገልጸዋል። በበዓሉ ላይ በርካታ የእምነቱ ተከታዮች በመሰባሰብ የነብዩ መሐመድ ስራዎችን በማወደስና በሌሎች ሃይማኖታዊ ስነ ስርዓቶች አክብረዋል። በደቡብ ወሎ ዞን ጀማ ንጉስ ሀሪማ በዓሉ ከሌሎች አካባቢዎች በተለየ ሁኔታ ለ3 ቀናት የሚከበር ሲሆን ከተለያዩ አካባቢዎች የተጓዙ ከ350 ሺህ በላይ የእምነቱ ተከታዮች በበዓሉ ላይ መታደማቸውን የዞኑ ባህል ቱሪዝምና ስፖርት መምሪያ አስታውቋል። በደቡብ ወሎ ዞን የሚገኘው ጀማ ንጉስ በርካታ የእስልምና ሊቃውንት የፈለቁበት ስፍራ መሆኑ ይገለጻል። ለትንባሆ ቁጥጥር ስርዓት ዘላቂ የሆነ የፋይናንስ ማግኘት ያስፈልጋል ሲል የኢትዮጵያ ምግብና መድኃኒት ባለስልጣን ገልጿል። ይህ የተነገረው ባለስልጣኑ በኢትዮጵያ ለትንባሆ ቁጥጥር ስርዓት ራሱን የቻለና ዘላቂ የበጀት ኮድ መመደቡን አስመልክቶ ባካሄደው በትንባሆ ቁጥጥርና የትንባሆ ኢንዱስትሪ ጣልቃ ገብነትን በመቀነስ ረገድ 5 ጊዜ ዓለም አቀፍ እውቅና ማግኘቷን ያስታወሱት የባለስልጣኑ ዋና ዳይሬክተር ሄራን ገርባ ትንባሆና አልኮሆል በጤና ላይ የሚያደርሱትን የጤና ጉዳት ለመከላከልና ለመቆጣጠር ከፍተኛ ስራ እንደሚጠይቅ ተናግረዋል። በመሆኑም በትንባሆና አልኮሆል ምርቶች ላይ የሚጣለውን ኤክሳይዝ ታክስ ማሻሻል አስፈላጊ መሆኑን አስረድተዋል። ባለስልጣኑ ለቁጥጥር ስርዓቱ የሚበጀተውን በጀት ግልጽነትና ተጠያቂነት ባለው መልኩ ጥቅም ላይ እንዲውል የመከታተል ስራዎች እንደሚከናወኑም በማህበራዊ ትስስር ገጹ ላይ አስታውቋል። በአማራ ክልል ጎንደር ከተማ አቅራቢያ እየተገነባ የሚገኘው የመገጭ ግድብ ፕሮጀክት ግንባታ ወደ ማጠናቀቂያ ምዕራፍ መድረሱን የመስኖና ቆላማ አካባቢ ሚኒስቴር አስታውቋል። የግድቡ ግንባታ ከተጀመረ ረዥም ዓመታት ያስቆጠረ ሲሆን ግንባታው በመጓተቱ ምክንያት ግንባታውን ይዞ የነበረው ተቋራጭ በአዲስ እንዲተካ መደረጉን በሚኒስቴሩ የመስኖ ፕሮጀክት ፕሮግራም ጽህፈት ቤት ስራ አስኪያጅ ኢንጂነር አሸናፊ ሊካሳ ገልጸዋል። በአሁኑ ወቅትም ግድቡን በአጭር ጊዜ ውስጥ ለማጠናቀቅ ሁሉን አቀፍ ርብርብ እየተደረገ መሆኑን ስራ አስኪያጁ ተናግረዋል። የውሃ መስኖ መቆጣጠሪያው ሲቪል ስራ ሙሉ በሙሉ መጠናቀቁን፣ የኤሌክትሮሜካኒካል ስራው ደግሞ በሂደት ላይ መሆኑን ስራ አስኪያጁ ጠቁመዋል። ግድቡ በአሁኑ ወቅት ውሃ መያዝ መጀመሩ የተነገረ ሲሆን እስካሁን 33 ሚሊዮን ሜትር ኪዩብ ውሃ መያዙም ተሰምቷል። የግድቡ ግንባታ 94 በመቶ መድረሱም ተመላክቷል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። በዛምቢያ የምርጫ ውጤትን አስመልክቶ የቀረቡ አቤቱታዎችን ለመስማት የተያዘው የ14 ቀናት የጊዜ ገደብ በማለቁ ሕገ መንግስታዊ ፍርድ ቤቱ ጉዳዩን መዝጋቱ ከፍተኛ ፖለቲካዊ ውዝግብ አስነስተዋል። የጥብቅ የሕግ ገደብ ፍርድ ቤቱ አቤቱታዎችን መርምሮ ውሳኔ ለመስጠት የተሰጠው የመጨረሻ ጊዜ ሲሆን ጊዜው በመጠናቀቁ የቀረቡት የምርጫ ማጭበርበር ክሶች በዝርዝር ሳይታዩ እንዲቀሩም አድርጓል። ተቋሚዎች ይህን እርምጃ ፍትህ የመከልከል ተግባር ሲሉ የገለጹ ሲሆን ጥብቅ የጊዜ ገደቡ የፍትህ ስርዓቱን ነጻነት ጥያቄ ውስጥ እንደሚጥል ተከራክረዋል። ፍርድ ቤቱ የጊዜ ገደቡ ማለፍ እንደማይችል በመግለጽ ጉዳዩን መዝጋቱ የምርጫ አሸናፊ ተብሎ የታወጁት ግለሰብ ያለ ተጨማሪ የህግ መሰናክል ስልጣን እንዲረከቡ መንገድ ከፍቶላቸዋል ነው የተባለው። ይህ ክስተት በዛምቢያ የምርጫ ህግና በፍትህ አካላት አሰራር ላይ አዲስ የፖለቲካ ውጥረት ፈጥሯል ሲል አፍሪካን ኢንሳይደር አስነብበዋል።
በጀርመኑ በላይፕዚግ አየር ማረፊያ ላይ የተቃጣውን የድሮን ጥቃት ሙከራ ማን እንደፈጸመው መንግስት በቅርቡ ይፋ እንደሚያደርግ ቻንስለር ፍሬድሪች ሜርዝ አስታወቁ። ቻንስለሩ መንግስታቸው ከደህንነት አካላት ጋር በቅርበት እየሰራ መሆኑን ገልጸው በጉዳዩ ላይ ዝርዝር መረጃና አስተያየት በቅርቡ እንደሚሰጥ ጠቁመዋል። የአካባቢው መገናኛ ብዙሃን የሩሲያ ደህንነት ተቋማት እጅ ሊኖርበት እንደሚችል ቢጠረጥሩም በርሊን ግን እስካሁን ቀጥተኛ ክስ አላቀረበችም። ጥቃቱ የታለመው ኔቶና ዩክሬን ለወታደራዊ ሎጂስቲክስ በሚጠቀሙበት አየር ማረፊያ ላይ ሲሆን እንደ አውሮፓውያኑ አቆጣጠር ነሐሴ 4 ቀን ፈንጂ የጫነ ድሮን በዩክሬን ወታደራዊ አውሮፕላን አቅራቢያ ተገኝቷልም ተብሏል። መርማሪዎች ከጥቂት ቀናት በኋላ ሶስተኛ ድሮንና 50 ግራም የሚሆን ሄክሶጂን የተሰኘ ወታደራዊ ፈንጂ ማግኘታቸውም ተዘግበዋል። ሞስኮ በበኩሏ በጥቃቱ ሙከራ ውስጥ ምንም አይነት እጇ እንደሌለባት አስተባብላለች ሲል ሮይተርስ ዘግቧል። ከማህፀን ውጭ እርግዝና ለእናቶች ሕይወት አደገኛ ከሆኑ ምክንያቶች መካከል በግንባር ቀደምነት እንደሚጠቀስና ምልክቶቹ እንደታዩ አፋጣኝ የሕክምና ክትትል ማድረግ እንደሚገባ በሰፊ ይነገራል። እርግዝናው በማህፀን ውስጥ ሳይሆን በቱቦ ወይም በሌሎች የሰውነት ክፍሎች ላይ የሚፈጠር ሲሆን በጊዜ ካልታወቀ ለከፍተኛ የደም መፍሰስና ለህልፈት ሊዳርግ እንደሚችል የጤና ባለሙያዎች ያሳስባሉ። የዛሬው የጤና አዳም ጥንቅራችን ትኩረት ነው። ተከታትለን እንመለስ። አያርገውና እህት ወይ ባለቤት መጣ ከማህፀን ውጭ አርግዣለሁ ብትልህ ምን ልትል ትችላለህ? አይሆንም፣ አይደረግም፣ እንዴት ሊሆን ይችላል? ግን ሊሆን ይችላል። አዎ ከማህፀን ውጭ እርግዝና ሊኖር ይችላል። ሰላም የጤና አዳም ፕሮግራም ተከታታዮች፣ በዛሬ ፕሮግራማችን ከማህፀን ውጭ እርግዝና ወይም ደግሞ በሕክምናው አጠራር ኤክቶፒክ ፕሬግናንሲ ብለን ስለምንጠራው የጤና እክል መጠነኛ መረጃ እናደርሳችሁ። አዎን ደግሞአለን፣ እርግዝና ከማህፀን ውጭ ሊኖር ይችላል። ከሆነ ሴቱ ጋር ሊፈጠር ይችላል። ምክንያቶቹስ ምንድን ናቸው? ምልክቱና ሕክምናው ምንድን ነው የሚለውን በዛሬ ፕሮግራማችን እንከታተላለን። ከማህፀን ውጭ እርግዝና ማለት የወንድ ልጅ የዘር ፈሳሽና የሴት ልጅ እንቁላል አንድ ላይ ከተዋሃዱ በኋላ ኢንዶሜትሪየም በምንለው የማህፀን ግድግዳ ክፍል ውጭ ሄዶ በሚጣበቅበት ጊዜና እርግዝና በሚፈጠርበት ጊዜ ነው። ከማህፀን ውጭ እርግዝና ጋር ተያያዥነት ያላቸው የደም መፍሰስ በግንባር ቀደምትነት ለእናቶች ሞት እንደ ምክንያት የሚጠቀስ ሲሆን ከማህፀን ውጭ እርግዝና በብዙ ቦታ ላይ ሊፈጠር ይችላል። ነገር ግን በ90% በላዩ የሴት ልጅ እንቁላልና ማህፀንን በሚያገናኙ ቱቦ ወይም ደግሞ ፋሎፒያን ቲዩብ ላይ የሚፈጠር ነው። የተቀሩት ከማህፀን ውጭ እርግዝና ሊፈጠርባቸው ከሚችሉ ቦታዎች ውስጥ በማህፀን በር ላይ፣ በሆድ ዕቃና በእንቁላል ከረጢት ላይ ሊከሰት ይችላል። እንግዲህ ለመግቢያ ይህን ካልናችሁ የሴት እህቶቻችንና እናቶቻችን ጤንነት መጠበቅ ማህበረሰብ ግዴታችንም አይደል? ስለዚህ እነማን ለዚህ የጤና እክል ተጋላጭ ናቸው የሚለውን መመልከት ተገቢ ነው። በዋናነት ከማህፀን ውጭ እርግዝና ተጋላጭነት ከሚጨምር ነገር አንዱ ከዚህ ቀደም ተመሳሳይ የሆነ እርግዝና ከነበረ ነው። ይህም ተጋላጭነትን በ3 እጥፍ የሚጨምር ነው። ሌላኛው ደግሞ መራቢያ አካላት ላይ የሚያጋጥሙ ኢንፌክሽኖች ሲሆኑ በተለይም እንቁላል ከተመረተበት ቦታ ወደ ማህፀን በሚወስደው ቱቦ ላይ የሚፈጠሩ ኢንፌክሽኖች ከማህፀን ውጭ እርግዝና እንዲፈጠር ከፍተኛ ሚና ይጫወታሉ። ሌላኛው ተጋላጭነትን ከሚጨምሩ ነገሮች ውስጥ በማህፀን ውስጥ የሚቀበሩ የወሊድ መቆጣጠሪያዎች ወይም አዩዲም ሲሆኑ ማጨስ፣ እድሜ መጨመርና ማህፀን አካባቢ የሚደረጉ ኦፕሬሽኖች በጥቂቱ ተጋላጭነትን ከሚጨምሩ ነገሮች ናቸው። ታዲያ ከመደበኛው የእርግዝና አይነቶች በምን እንለየው ያለን እንደሆነ ቀላሉና ዋነኛው መንገድ የሚሆነው በቅድመ ወሊድ ክትትል ወቅት በሚደረግ የአልትራሳውንድ ምርመራ ሲሆን በተጨማሪነት ኤክቶፒክ ፕሬግናንሲ በሚያሳዩ ምልክቶች ማለትም ከማህፀን ውጭ እርግዝና ከመደበኛው እርግዝና አይነት እንድንለይ ይረዳናል። ይህም በመጀመሪያዎቹ የእርግዝና 12 ሳምንታት የሚታዩ ሲሆኑ ምልክቶቹ ከማህፀን የሚፈስ ደም በቀዳሚነት የሚታይ ሲሆን የደሙ ብዛት ከፍም ሊል ይችላል፣ ዝቅም ሊል ይችላል። በተጨማሪ ደግሞ የሆድ ህመም ሌላኛው ምልክት ሲሆን በመጀመሪያዎቹ ከ5 እስከ 6 ሳምንት ላይ ሊታይ ይችላል።
ይህ የሆድ ህመም ብዙውን ጊዜ በአንዱ በኩል የሚያም ሲሆን ወይም የሚታይ ሲሆን የህመም አይነቱ ቦታው ደግሞ አንድ ቦታ ላይ ወይም ጠቅላላው ሊሆን ይችላል። ነገር ግን በመጀመሪያዎቹ የእርግዝና ሳምንት ላይ የሚታይ ማንኛውም ከማህፀን ውስጥ የሚፈስ ደም ወይም ደግሞ የሆድ ህመም ከማህፀን ውጭ እርግዝና ነው ማለት አይደለም። ለዚህም ነው በአቅራቢያችን የሚገኝ የህክምና ማዕከል በመሄድ ህክምና ማግኘት የሚያስፈልገን። እንደው ግን ከማህፀን ውጭ እርግዝና ተፈጠረ እንበል፣ ቀጣዩ እርምጃሽ ምን ሊሆን ነው? አንደኛውና ዋነኛው ነገር መሆን ያለበት ድንጋጤ ማስወገድ ነው። በተጨማሪም ደግሞ ሁኔታውን አምኖ በመቀበል ወደ ጤና ተቋማት በመሄድ ቀጣዩን ህክምና ከማህፀንና ጽንስ ስፔሻሊስት ማግኘት ተገቢ ነው። አብራችሁን ስለነበራችሁ እናመሰግናለን።